ይህ ተራራው አንተነ የሚለው መጽሐፍ በመከራ ውስጥ ተስፋን የሚያነሳሳ የማንቂያ ጥሪ ነው። በዚህ መጽሐፍ ውስጥ ስለ ራስ የተማርካቸውን ሕግጋት በመተግበርና ውስጣዊ ጀግናህን በመቀስቀስ በመጨረሻ በጣም የምትፈልገውንና የሚገባን ሕይወት እንድትፈጥር ይጋብዝሃል። የዚች መጽሐፍ ደራሲ የራስህን ተራራ ለመውጣት የሚያስፈልግህን ድፍረትና ግልጽነት እንድትገነባ እዚህ የመጣኸው ለምን እንደሆነ ለመረዳት የሚያስችሉ ተግባራዊ መሳሪያዎችንና ጥልቅ የነፍስ ለውጦችን አቅርባልናለች። ይህ መጽሐፍ እውነተኛውን ዓላማቸውንና እምነታቸውን ለመጋፈጥና ስልጣናቸውን ለመመለስ ደፋር ለሆኑ ፈላጊዎች ሁሉ መመሪያ ነው ብል ማጋነን አይሆንም። ብዙ ጊዜ ራስን በማሰናከል በስሜታዊ ዕውቀትና በጥልቅ ለውጥ አስፈላጊነት ላይ ያላት ግንዛቤ የዚህ መጽሐፍ ደራሲ በዋጋ ሊተመን የማይችል ነው ብል እውነት ነው። ይህ ለውጥ ከራስ እንደሚጀምር የተረዳችበት መጽሐፏም ለህብረተሰብ የቀረበ ውብ የፈውስ መገለጫ የሆነ ስጦታ ነው። ትልልቆቹ ሽልማቶች የሚመጡት ከምናገኛቸው ውጤቶች ይልቅ ከማንነታችን ነው ትለናለች። አንድን ነገር በእውነት ለማሳካት አቅም እንዳለን የምናውቀውም የኛን ጥልቅ አቅም በማሟላት ነው። በዚህ በሚያምር ሁኔታ የተጻፈውና አይን ከፋች በሆነው መጽሐፏ ውስጥ ከፊት ያለውን የህይወትህን ተራራ ለመውጣት እንድትዘጋጅ እንዲረዳ የራሳችንን ተራራዎች በኃይለኛ ግንዛቤዎች እንድንመዝን ታበረታታናለች። ይህ መጽሐፍ አርኪ ድንቅና አስደሳች ህይወት ለመኖር የሚያስፈልገውን ውስጣዊ ሥራ ለመስራት ዝግጁ በሆኑ ሰዎች ሁሉ መነበብ ወይም መደመጥ ያለበት አስደናቂ መጽሐፍ ነው። አንባቢዎች ወይም አድማጮች የዚህ መጽሐፍ ኃይላቸውን እንዲመልሱና ህይወታቸውን በተሻለ እንዲለውጡ የሚያነሳሳ እንዲሁም ህይወትን የሚቀይር ጥበብን ልዩ ከሆነ የአነጋገር ዘይቤ ጋር አጣምራ የያዘች ከምወዳቸው ጸሐፊዎች አንዷ የሆነች ናት። የዚህ መጽሐፍ ደራሲ ብዙ ሰዎችን መርዳት የቻለ እጹብ ድንቅ መጽሐፍ ነው። ይህ መጽሐፍ የተጻፉበት ቃላት ውስጤ ዘልቀው ከመግባታቸው የተነሳ አይኖቼ በማወቅና በማረጋገጫ እንባ ይሞሉ ስለነበር ማንበቤን ገታ እያደረግኩኝ በርካታ ጊዜያትን አሳልፌ ነበር ይለናል ዶን ሱታዝ። የብራያን ዌስት ድንቅ ሥራ ለምንና መቼ ራሳችንን እንደምናሰናክል እንዲሁም ራሳችንን ማሰናከላችንን እንዴት ማቆም እንደምንችል ለመረዳት ድንቅ መመሪያ ሆኖ አግኝቼዋለሁ። በነገራችን ላይ ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። እንዲሁም ይህ እጅግ ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮን ላይክ በማድረግ እንጀምር። በነገራችን ላይ ዛሬ የምናየው ከዚህ መጽሐፍ ራስን እንደማሰናከል ያለ ነገር የለም። ይህም ራስን ወደ ኋላ መጎተት ከምናስበውና ከምናቅደው ህይወት ብዙውን ጊዜ ጠልፈው የሚጥሉን ሌሎች ሳይሆኑ ራሳችን ነን። ይህንን ነው ደራሲዋ ራስን ማሰናከል የምትለው። እንደ ምሳሌም ክህሎትና ራስን ማሰናከል በመሰረታዊነት ተመሳሳይ ተግባራት ናቸው። ክህሎት ብለን የምንጠራው በራሳችን የምንለማመዳቸው ህይወትን ወደፊት የሚያራምዱ ነገሮች ህይወታችንን ወደፊት በማራመድ ፋንታ ህይወታችንን ወደ ኋላ ሲጎትቱ ያንን ሁኔታ ደግሞ ራስን ማሰናከል ብለን እንጠራዋለን። ራስን ማሰናከል አንዳንድ ጊዜ በአጋጣሚ ይፈጠራል። አንዳንድ ጊዜ ደግሞ በሆነ አይነት መንገድ መኖር ትለምድና ህይወት እንዴት የተለየች ልትሆን እንደምትችል የማሰብ ራዕይን ስታጣ ይከሰታል። ይህ ማለት አንዳንድ ጊዜ የተሻሉ ነገሮችን ማድረግ የምትችለው እንዴት እንደሆነ ባለማወቅ ወይም ሌላ አማራጭ እንኳን ሊኖር እንደሚችል ባለመረዳት ምርጫ ታደርጋለህ። ሌላ ጊዜ ደግሞ ተጨማሪ ነገር መጠየቅ እንደምትችል ባለማወቅ የተሰጠህን ብቻ ተቀብለ ትቀመጣለህ። ወይም ከዚህ በኋላ ምርጫ እንደሌለ በማሰብ ህይወትህን በዘፈቀደ ትመራለህ ማለት ነው። አብዛኛውን ጊዜ ራስን የምታሰናክልባቸው ማቆም የማትችላቸው ልማዶችና ባህሪያት በአጋጣሚ የተፈጠሩ ሳይሆኑ ያልተሟላ ፍላጎትህን፣ የተበታተነ ስሜትን ወይም የተረሳ ምኞትን ለማሟላት በድብቁ አእምሮ በጥበብ የተነደፉ ናቸው። ራስን ማሰናከል ማሸነፍ የምትችለው ስሜታዊ ግፊቶችን ለማጥፋት በመሞከር ሳይሆን በመጀመሪያውኑ እነዚያ ስሜታዊ ግፊቶች ለምን እንደተፈጠሩ በማገናዘብ ነው።
በመቀጠል ይህን እንዴት ማድረግ እንደምትችል አንድ በአንድ ለመመልከት እንሞክር። ራስን ማሰናከል ብዙ ጊዜ ራሳችንን የምንቀጣበት፣ በራሳችን የምንሳለቅበት ወይም ሆነ ብለን ራሳችንን የምንጎዳበት መንገድ እንደሆነ ተደርጎ ይወሰዳል። ላይ ላዩን ሲታይ ይህ ሐሳብ በበቂ ሁኔታ እውነት ይመስላል፣ ነገር ግን ስህተት ነው። ራስን ማሰናከል የሚለው ለምሳሌ ጤናማ የአመጋገብ ስርዓት እንዲኖር ወሰነ፣ ከጥቂት ሰዓታት በኋላ ግን ራስህን በአምሮት እየተጎዳ ውሳኔውን ሲሽር ማግኘት። የገበያ ክፍተት ከለየህና ከዚህ በፊት ታይቶ በማይታወቅ ሁኔታ ድንቅ የንግድ ሥራ ሐሳብ ከጸነስክ በኋላ ትኩረት ተበታትኖ በዚያ ነገር ላይ መስራት መጀመርህን መርሳት። እንግዳና አስፈሪ የሆኑ አስተሳሰቦች አስፈላጊ የሆኑ የህይወት ለውጦችን እንዳታደርግ አስረው እንዲይዙ መፍቀድ ነው። ለማመስገንና ለመደሰት ብዙ ነገሮች እንዳሉ እያወቅ መጨነቅህን ማቆም አለመቻል ነው። ብዙ ጊዜ ራስን ማሰናከል ባህሪያት የማሰብ ችሎታ ማነስ፣ የፍላጎት ማጣት ወይም የአቅም ማነስ እንደሆኑ ራስን የምትጎዳበት መንገድ አድርገህ በተሳሳተ መንገድ ትገልጻቸዋለህ። ግን እንደዚህ አይደለም። እንዲያውም ራስን የምትከላከልበት መንገድ ነው። ስለዚህ ራስን ማሰናከል ምንድን ነው? ራስን ማሰናከል የሚፈጠረው አንዱ በማወቅ ሌላኛው ደግሞ ባለማወቅ የሆኑ ሁለት የሚጋጩ ምኞቶች በውስጥ ሲኖሩ ነው። ህይወትህን እንዴት ወደፊት ማራመድ እንደምትፈልግ ታውቃለህ፣ ግን አሁንም በሆነ ምክንያት ወደፊት መሄድ አቅቶሃል። በህይወትህ ውስጥ መፍትሄዎች በጣም ቀላል ግን ከነሱ ጋር መጣበቅ የማይቻል የሚመስሉ ትልልቅ ቀጣይነት ያላቸው የማይታለፉ ጉዳዮች ካሉ ትልቅ ችግር ውስጥ ሳይሆን ትልቅ ትስስር ውስጥ ነህ ማለት ነው። ውጤቶቹ ምንም ሊሆኑ ቢችሉ የሰው ልጅ ተፈጥሮ በሚገርም ሁኔታ ራሱን ለመጥቀም የሚሰራ መሆኑ እውነት ነው። ሰዎች ማንን ሊጎዳ እንደሚችል፣ ምን አይነት ጦርነቶች ሊያስከትል እንደሚችል ወይም የትኛው የወደፊት ነገር ላይ አደጋ እንደሚያስከትል ሳያስቡ ማድረግ እንደተገደዱ የሚሰማቸውን ማንኛውንም ነገር ለማድረግ የሆነ መንገድ አላቸው። በዚህም መነሻነት አንተም በህይወት ውስጥ የሆነ ነገር ስታስቀምጥ ያንን ነገር እዚያ እንዲሆን የፈለግበት ምክንያት ሊኖር እንደሚገባ መገንዘብ አለብህ። እዚህ ላይ ማድረግ ያለብህ ለምን የሚለውን ጥያቄ ማሰብ ብቻ ነው። አንዳንድ ሰዎች ሀብታም የመሆን ግባቸውን ለማሳካት ራሳቸውን በበቂ ሁኔታ ማነሳሳት የማይችሉት ለምን እንደሆነ አያውቁም። ለዚህ ደግሞ ምክንያቱ ምናልባት ድብቁ አእምሯቸው ሀብታም መሆን፣ ራስ ወዳድ መሆን ወይም በሰዎች አለመወደድ የሚያስከትል ነው የሚል እምነት እንዳለው አላስተዋሉ ይሆናል። ወይም ደግሞ ሀብታም መሆን አይፈልጉ ይሆናል። አለዚያም ደህንነት እንዲሰማቸውና እንክብካቤ እንዲደረግላቸው መፈለጋቸውን መሸፈኛ አድርገውት ሊሆን ይችላል። ወይም እውነተኛ ፍላጎታቸው ፈጽሞ ሊሳካ የማይችል እንደሆነ ስለሚሰማቸው ብዙም ተነሳሽነት ወደማይፈጥርላቸው ሁለተኛ ህልማቸው መመለስ ስለሚፈልጉ ይሆናል። አንዳንድ ሰዎች ስኬታማ ለመሆን የትኛውንም ዋጋ እንደሚከፍሉ ይናገራሉ። ሆኖም እዚያ ለመድረስ ያላቸውን ጊዜ ለስራ ሊጠቀሙበት አይፈልጉም። ይህ የሚሆነው ምናልባት ስኬታማ መሆን ደስተኛም ሆነ ተወዳጅ እንደማያደርግ በተወሰነ ደረጃ ስለተረዱ ሊሆን ይችላል። ስኬት ብዙውን ጊዜ ለቅናት፣ ለፈተና የሚያጋልጥ በመሆኑና ቀናተኛ ሰዎች በሆነ መንገድ ስለነርሱ መጥፎ ነገሮችን የሚናገሩ በመሆኑ ስኬታማ ሰዎች ይወደዳሉ ብለህ በምትገምተው መንገድ የሚወደዱ አይደሉም። ብዙ ሰዎች ስኬት ለማግኘት የሚያስፈልገውን ዋጋ ሁሉ የማይከፍሉት ምናልባት ስኬታማ ከመሆን ይልቅ የሚፈልጉት መወደድ ብቻ ስለሆነ ሊሆን ይችላል። ይህ ደግሞ ስኬታማ የመሆን ምኞትን በቀጥታ አደጋ ላይ የሚጥል ነው። አንዳንድ ሰዎች የተሳሳቱ ግንኙነቶችን ሲመርጡ ምናልባት በወጣትነታቸው አጋጥሟቸው ከነበሩ ተለዋዋጭ ግንኙነቶች የተነሳ የፍቅር ግንኙነቶችን ከመጎዳት ወይም ካለመፈለግ ጋር በማያያዝ እንደገና ያንኑ አይነት ግንኙነት እየፈጠሩ መሆናቸውን አያስተውሉ ይሆናል። አንዳንዶች ደግሞ ምናልባት ትልቅ ሰው ከሆኑም በኋላ የተሳሳተ ግንኙነት የሚፈጥሩት ምናልባት ሱሰኛውን፣ ውሸታሙን ወይም የተሰበረውን ሰው ማገዝ የሚችሉበትን ረዳት የለሽ እንዲሰማቸው ያደረጋቸው የነበረውን አይነት የቤተሰብ ግንኙነት እንደገና መፍጠር ስለሚፈልጉ ይሆናል። ራስን የማሰናከል ባህሪያትን በተመለከተ ልትረዳው የሚገባው ነገር ከችግሮች ጋር መዛመድ ቀላል መሆኑን ነው። ራስህን የምታሰናክልባቸው መንገዶች ሁሉ ምናልባት እንዳለህ እንኳን የማታውቀውን ፍላጎት የምትመግብባቸው መንገዶች ናቸው።
ይህንን ማሸነፍ ደግሞ ራስህን በደንብ ለመረዳት የምትማርበት ብቻ ሳይሆን አሁን ችግሮች የምትላቸው ምልክቶች እንጂ ችግሮች ላይሆኑ እንደሚችሉ የምትገነዘብበት ነው። ስለዚህ ራስን ማሰናከል ጠልቀን ከጭምብሉ ውስጥ ስናየው ምን ይመስላል? በመቀጠል እሱን በስፋት ለማየት እንሞክር። ለአንድ ሰው ጤናማ ሊሆኑ የሚችሉ አንዳንድ ልማዶችና ባህሪያት በሌላ አግባብ ጤናማ ላይሆኑ ስለሚችሉ ራስን ማሰናከል ምን እንደሚመስል ወይም ምን እንደማይመስል በትክክል መናገር አይቻልም። ሆኖም ግን በህይወት ውስጥ ችግር እንዳለ ከማወቅ ጋር የሚዛመዱ ራስን በማሰናከል ዑደት ውስጥ እንዳለ የሚያሳዩ አንዳንድ የተወሰኑ ባህሪያትና ልማዶች አሉ። የመጀመሪያው ተቃርኖ ይባላል። ተቃርኖ የሚከሰተው ልትሰራበት የሚገባ አዲስ ፕሮጀክት ኖሮ ነገር ግን በቀላሉ ራስህን ወደ ስራው ማምጣት ሳትችል ስትቀር፣ ጥሩ ወደ ሆነ አዲስ ግንኙነት ከገባ በኋላ በመጨረሻ ደቂቃ ደጋግመህ እቅዶችህን ስትተው፣ ስራህን በተመለከተ አስገራሚ ሐሳብ አግኝተህ ከዚያ ግን የመቀመጥና ወደ ስራ የመግባት ጊዜ ሲመጣ ውጥረትና ጭንቀት ሲሰማ ነው። ብዙ ጊዜ በህይወትህ ውስጥ ተቃርኖ የሚሰማ ስህተት ለሆነ ጉዳይ ሳይሆን ትክክል ለሆነው ነገር ነው። መፍታት ያለብህ ችግር ሲያጋጥምህ ግን ተቃርኖ አይኖርም። ይህንን እንዴት መፍታት ይቻላል? ተቃርኖ ረጋ የማለትና ከአዲስና አስፈላጊ ነገር ጋር በመያያዝ ደህንነት የተጠበቀ መሆኑን የምታረጋግጥበት የራስ መንገድ ነው። ተቃርኖ በሌላ አጋጣሚዎች ደግሞ የሆነ ነገር ትክክል እንዳልሆነ የማስጠንቀቂያ ምልክት ሊሆን ስለሚችል ወደ ኋላ መለስ ማለትና እንደገና ማሰብ ሊኖርብህ እንደሚገባ ጠቋሚም ሊሆን ይችላል። ተቃርኖ ከማዘግየትና ልዩነት ከመፍጠር ጋር ተመሳሳይ ስላልሆነ በዚያ መልክ መታየት የለበትም። ሁል ጊዜ ተቃርኖ የሚከሰተው በምክንያት ስለሆነ ያንን ምክንያት ለመረዳት ትኩረት ማድረግ አለብህ። በተቃርኖ ሲያጋጥምህ ከዚያ ስሜት ለመውጣት ራስህን ለማስገደድ ከመሞከር ውስጣዊ ግጭትህን እያጠናከርክና አስቀድሞ ያሰረህን ፍርሃትን እያነሳሳ ስለሚሆን ስሜቱ እንዲጠናከር ታደርገዋለህ። ከዚያ ይልቅ ተቃርኖን ለመልቀቅ እንደገና ትኩረት ማድረግ ይገባል። የምትፈልገው ነገር ምን እንደሆነ እንዲሁም መቼና ለምን እንደምትፈልገው ግልጽ ማድረግ አለብህ። እንዳትታይ የሚከለክሉ እምነቶችን መለየትና ከዚያም መነሳሳት ሲሰማ ወደ ስራው መመለስ አለብህ። ከተቃርኖ በኋላ ለስራ የመነሳሳት ፍላጎት መኖር ለመታየት እንደ መግቢያ ነው። የላይኛው ገደብ ላይ መድረስ። ቀደም ሲል እንዳብራራሁት አብዛኞቻችን እንዲንሰማን የምንፈቅደው የደስታ ገደብ አለ። ጌይ ሄንድሪክስ ይህንን ያንተ የላይኛው ገደብ ይለዋል። ያንተ የላይኛው ገደብ ማለት በህይወትህ ውስጥ ምቾት የሚሰጥህ መልካም ነገር መጠን አዎንታዊ ስሜቶች ወይም አዎንታዊ ክስተቶችን ለመለማመድ ያለ ትዕግስትና ገደብ ማለት ነው። ይህንን የላይኛውን ገደብህን ማለፍ ስትጀምር ፍርሃት ስለሚያድርብህ ራስህን ወደ ምቾት ቀጠና ወይም ወደ ተለመደው ነገር ለመመለስ ትሞክራለህ። በዚህም ሳታውቀው የሆነ ያለውን ነገር ማበላሸት ትጀምራለህ። ይህ ነገር በአንዳንድ ሰዎች ላይ በራስ ምታት ወይም በሌላ አካላዊ ውጥረት፣ በሌሎች ላይ ደግሞ እንደ ተቃርኖ፣ ቁጣ፣ የጥፋተኝነት ስሜት ወይም ፍርሃት ባሉ ስሜቶች ይገለጣል። አንተ የተሰራው ደስተኛ ከመሆን ይልቅ ምቾት ያለ እንድትሆን ነው። ስለሆነም ከዚያ የምቾት ቀጠና ውጭ የሆነን ማንኛውንም ነገር እስክታውቀው ድረስ የሚያስፈራ ወይም የሚያስደነግጥ ይሆንብሃል። ግን ጥያቄው ይህንን እንዴት መፍታት ይቻላል? የላይኛውን ገደብ ላይ መድረስ በጣም ጥሩ ምልክት ነው። ይህ ማለት ወደ ህይወት አዳዲስ ደረጃዎች እየቀረብክና እያለፍክ ነው ማለት ነው። ይህ ደግሞ ራስህን እንኳን ደስ ያለ የምትልበት የመጀመሪያውና ከሁሉም በላይ የሆነው ነገር ነው። በትልልቅ ለውጦች ራስህን ከማስደንገጥ ይልቅ ነገሮችን ቀስ በቀስ ማስተካከልና ማላመድ ያስፈልጋል። ነገሮች ቀስ በቀስ በማስተካከል ራስህን ቀስ በቀስ ህይወትህ እንዲሆን በምትፈልገው ዙሪያ አዲስ የምቾት ቀጠና እንዲኖር ትፈቅዳለህ። ይህ ማለት ደግሞ በጊዜ ሂደት የመነሻ መስመርህ ቀስ በቀስ ወደ አዲስ ደረጃ ትቀይረዋለህ ማለት ነው። መንቀል የሚከሰተው አንድ ሰው ያሉበትን የግንኙነት ችግሮች ከመጋፈጥ ወይም ያሉትን ደንበኞች ከመንከባከብ ይልቅ ከግንኙነት ወደ ግንኙነት ሲዘል ነው። በመንቀል ሂደት ምቾት እንዲሰማ ትሆናለህ እንጂ ራስህ እንዲያብብ አትፈቅድለትም።
ይህም ብዙውን ጊዜ ጭንቀትን ለመቋቋም ወይም ከግጭት አፈታት ጋር ለመታገል ጤናማ መንገዶች ባለመኖራቸው የሚመጣ አዲስ ጅምር ያስፈልገው ይሆናል። መንቀል ትኩረትህን በሕይወትህ ውስጥ ካሉ ችግሮች ላይ ዘወር የምታደርግበት መንገድ ሊሆን ይችላል። ትኩረትህን ከችግሮቹ ላይ ማንሳት ደግሞ በአዲስ ሥራ ወይም በአዲስ ከተማ ውስጥ ራስን እንደገና ለማቋቋም ትኩረት እንድታደርግ ያግዝሃል። ዞሮ ዞሮ መንቀል ማለት ሁል ጊዜ የራስህን አዲስ ምዕራፍ ትጀምራለህ፣ ግን በፍጹም አትጨርሰውም ማለት ነው። ይህ ማለት ወደፊት ለመጓዝ ጥረት ብታደርግም በመጨረሻ ግን ከመቼውም ጊዜ በበለጠ ለመቀጠል የተቸገርክ ትሆናለህ ማለት ነው። አሁንም ጥያቄው ይህንን እንዴት መፍታት ይቻላል? በመጀመሪያ ንድፉን ወቅ። ከመንቀል ዋነኛ ምክንያቶች አንዱ እያደረግከው መሆንህን ማወቅ ሳይሆን ምን እየተፈጠረ እንዳለ ማወቅ ነው። ስለዚህ ባለፉት ጥቂት ዓመታት ውስጥ የነበሩህን እርምጃዎች መለስ ብለህ በመመልከት ምን ያህል ቦታ እንደተሳሳትክ ወይም ምን ያህል ስህተት እንደሰራ ራስን ጠይቅ። ከዚያ ካገኘሃቸው ከእያንዳንዱ አዳዲስ ነገሮች እንድትርቅ የሚያደርግህ ምን እንደነበር ተረዳ። በመቀጠል በትክክል የምትፈልገው ነገር ግልጽ ማድረግ አለብህ። አንዳንድ ጊዜ መንቀል የሚከሰተው በሚገባ ሳናስብበት እንፈልገዋለን ብለን ወደ አሰብነው ነገር በፍጥነት ስንሄድና በኋላ ግን ያንን ያህል የምንፈልገው አለመሆኑን ስናውቅ ነው። ስለዚህ ግልጽነት ቁልፍ ነገር ነው። አንድ የመኖሪያ ቦታ መምረጥ፣ ከዚያ ግንኙነቶችን መፍጠር ምን ይመስላል? አንድ ቦታ እየሰሩ እድገት በማግኘት ወደ ላይ መውጣት ወይም የራስን ንግድ ወይም ቢዝነስ መገንባት ምን ይመስላል? ከመንቀል መፈወስ ማለት በማትፈልገው ነገር ላይ ተረጋግተህ መቀመጥ ወይም ወደ ሌላ ቦታ መንቀሳቀስ ባለመፈለግ ምክንያት ደህንነቱ ባልተጠበቀና ጤናማ ባልሆነ ሁኔታ ውስጥ መቆየት ማለት አለመሆኑን አስታውስ። ከመንቀል ዘይቤ መዳን ማለት መኖር መቻል ብቻ ሳይሆን ለአንተ ትክክለኛው መንገድ ምን እንደሆነ ግልጽ ማድረግ፣ መወሰንና እንዴት ማደግ እንደምትችል እቅድ ማውጣት ነው። ጊዜው ሲደርስ ሸሽተህ ምቾት ማጣትህን ተጋፍጠህ ባለህበት ትቆያለህ። ከአንድ ወይም ከሌላ ነገር ጋር መተሳሰር የማይመችህ ለምን እንደሆነ በመረዳት ጤናማ ትስስር ለመፍጠር ዛሬውን ወስን። በመቀጠል ፍጹምነት። ለመጀመሪያ ጊዜ የምትሰራው ስራ ፍጹም መሆን አለበት ብለህ የምትጠብቅ ከሆነ ፍጹም ወደ መሆን አዙሪት ውስጥ ትገባለህ። ፍጹምነት ሁሉም ነገር ትክክል እንዲሆን መፈለግ ሳይሆን ለመስራት ያለህን ችሎታና የህይወትህን ውጤቶች በተመለከተ ከእውነታ የራቁ ነገሮች እንዲጠበቁ በማድረግ ወደ ኋላ የሚጎትት ነገር ነው። ፍጹምነት መሳሳት እንድትፈራ፣ ተጋላጭነት እንዲሰማ ወይም ሌሎች በሚጠብቁ መጠን ጎበዝ አለመሆንህን እንድታስብ ስለሚያደርግ ጥሩ መሆን የሚያስፈልገው ስራ ከመስራት እንድትቆጠብ በማድረግ የህይወትን አስፈላጊ ስራ እንዳትሰራ ወይም እንዳትሞክር ሽባ ያደርጋል። ስለዚህ በመጨረሻ ወደ አሸናፊነት ቦታ ለመምጣት ለመታየትና ነገሮችን በቀላሉ ደጋግመ ለማድረግ ባለ ፍላጎት ራስህን ታሰናክላለህ። አሁንም ጥያቄው ይህንን ፍጹምነት የመሆን ወይም ፍጹም የመሆንን ችግር እንዴት መፍታት እንችላለን? በጥሩ ሁኔታ ስለ መስራት አትጨነቅ፣ ዝም ብለህ አድርገው። ምርጥ ሽያጭ የሚያስገኝ መጽሐፍ ስለ መጻፍ አትጨነቅ፣ ዝም ብለህ ወረቀትና እስክሪብቶ አውጥተህ ጻፍ። የግራሚ አሸናፊ ስለመሆን አትጨነቅ፣ ሙዚቃውን ብቻ ዝም ብለህ ስራ። ስላለመሳካት አትጨነቅ፣ በቀላሉ ማሳየትህንና መሞከርህን ቀጥል። መጀመሪያውኑ ዋናው ነገር ማድረግ የምትፈልገውን ማድረግ ነው። ከዚያ ከስህተቶች በመማር በጊዜ ሂደት ወደምትፈልገው ቦታ መድረስ ትችላለህ። እውነታው የምታደርገው ነገር አስደናቂና ዓለምን የሚቀይር ነገር ይሆናል ወይስ አይሆንም ብለህ የምትጨነቅ ከሆነ ትልቅ ስኬት የምታገኝ አለመሆንን አረጋግጥልሃለሁ። እንደዚህ አይነት ነገሮችን የምታሳካው በቀላሉ ራስህ ለራስህ ጠቃሚና ትርጉም ያለው ነገር መፍጠር እንዲችል ስትፈቅድለት ነው። ስለዚህ ፍጹም ከመሆን ይልቅ በእድገት ላይ አተኩር። የሆነን ነገር እንከን የለሽ አድርጎ ከመስራት ይልቅ ትኩረትህን ስራው ላይ ሰርቶ በመፈጸም ላይ አድርገው። ከዚያ በኋላ ስራውን እንደምትፈልገው አድርገህ ማረም፣ መገንባት፣ ማሳደግና ማዳበር ትችላለህ። በመጨረሻም ስሜትን የመቆጣጠርና የመለወጥ ውስን ክህሎቶች የሚለውን ሐሳብ ከዚህ መጽሐፍ እንይና የዛሬ የመጽሐፍ ቅምሻችንን እንቋጭ። በህይወት ውስጥ የሚያናድዱ፣ የሚያበሳጩ፣ የሚያሳዝኑና የሚያበሽቁ ሰዎችና ሁኔታዎች የመኖራቸውን ያህል አነቃቂ፣ ተስፋ ሰጪ፣ አጋዥ እንዲሁም ለህይወት ዓላማና ትርጉም የሚሰጡ ሰዎችና ሁኔታዎችም ይኖራሉ። ከስሜቶች ግማሹን ብቻ እያስተናገድክ ከቀጠልክ ራስህን ባጭር ታስቀረዋለህ።
የሚያበሳጭና የማይመች ነገርን ሊያመጣ የሚችል ማንኛውም ሁኔታ ሲያጋጥም ያንን ስሜት ለመቋቋም የማያስችል መሳሪያ ስለሌለ ሁኔታውን ለማስወገድ ከመንገድ ወጥተህ መሄድ ትጀምራለህ። ይህ ማለት በመጨረሻ ህይወትን ወደ ተሻለ ሁኔታ የሚቀይሩትን አጋጣሚዎችና ድርጊቶችን ማስወገድ ትጀምራለህ ማለት ነው። በተጨማሪም ስሜቶችን ማስተናገድ አለመቻል ማለት ከነሱ ጋር ተጣብቀሃል ማለት ነው። ቁጣህን፣ ሐዘንህን እንዴት ማስወገድ እንዳለብህ ስለማታውቅ በእነርሱ እንደተሞላ ትቀመጣለህ። ግማሹ ስሜትህን ብቻ ማስተናገድ የምትችል ከሆነ በመጨረሻ የምትኖረው ከምትፈልገው ህይወት ግማሹን ብቻ ነው። አሁንም ይህንን እንዴት መፍታት እንደምንችል እንመልከት። ጤናማ ስሜታዊ ሂደት ለሁሉም ሰው የተለያየ ቢመስልም በአጠቃላይ ግን የሚከተሉትን ደረጃዎች ያካትታል። ስለተፈጠረው ነገር ግልጽ ሁን። ስሜትን አረጋግጥ። የእርማት መንገድ ውሰድ። በመጀመሪያ ለምን እንደተናደድክ ወይም ያን ያህል የተረበሽክበት ምክንያት መረዳት ያስፈልጋል። በዚህ ላይ ግልጽነት ከሌለ የጎዳህን ነገር በትክክል ሳትረዳ ዝርዝሮቹን በማሰላሰል ጊዜህን ማባከንን ትቀጥላለህ። በመቀጠል የተሰማህን ስሜት ማረጋገጥ ይኖርብሃል። ብቻህን እንዳልሆንክ እወቅ። በአንተ ሁኔታ ውስጥ ያለ ማንኛውም ሰው ተመሳሳይ ስሜት ሊሰማው ይችላል። ስለዚህ አንተም የሚሰማህ ስሜት ፍጹም ጤናማ ነው። ይህንን ስታደርግ ማልቀስ፣ መንቀጥቀጥ፣ የሚሰማህን ማስታወሻ ላይ መጻፍ ወይም ከምታምነው ጓደኛ ጋር መነጋገር የመሳሰሉ አካላዊ መገለጫዎች ሊኖሩ ይሆናል። አንድ ጊዜ ችግሩ ምን እንደሆነ ግልጽ ካደረግክና ስሜቶች ሙሉ በሙሉ እንዲገለጽ ለራስህ ከፈቀድክለት ወደፊት የምትፈልገውን አይነት ውጤት ለማግኘት የራስህን ባህሪ ወይም የአስተሳሰብ ሂደት እንዴት መቀየር እንዳለብህ መወሰን ትችላለህ። ከዚህ መጽሐፍ በተደጋጋሚ እያየነው ያለነው ተራራው አንተ ነህ ዘ ማውንቴን ኢዝ ዩ የሚለውን መጽሐፍ በዚህ መልክ ሌላኛውን ቅምሻችንን አድርገናል። ይህ መጽሐፍ ተራራ የሚፈጠረው ሁለት የከርሰ ምድር ክፍሎች እርስ በርስ ሲጋጩ እንደሆነ ሁሉ ያንተም ተራራው የሚከሰተው አብረው በሚኖሩ ነገር ግን እርስ በርስ በሚጋጩ ፍላጎቶች የተነሳ ነው ይላናል። ይህ መጽሐፍ ምናልባት ያንተ ተራራ ሱስ፣ ከመጠን በላይ የሆነ የሰውነት ክብደት፣ ግንኙነት፣ ስራ ማጣት፣ መነሳሳት አለመቻል ወይም የገንዘብ እጥረት ሌላም ሊሆን ይችላል። ምናልባት ደግሞ ተራራ ምን እንደሆነ አታውቅ ይሆናል። ምናልባት ድንግዝግዝ ያለ ጭንቀት፣ በራስ ያለመተማመን፣ ፍርሃት ወይም በሁሉም ነገሮች ላይ የሚታይ አጠቃላይ የደስታ ማጣት ስሜት ሊሆን ይችላል። ያንተ ተራራው በአብዛኛው በፊት ለፊት ሲታይ ብዙም ችግር ያልሆነ ነገር ግን የህይወትን እያንዳንዱን ክፍል የሚቀይር በውስጥ ያለ ችግር ነው። ከፊት የቆመው ተራራ የህይወት ጥሪ፣ እዚህ የመሆን ዓላማና ግልጽ የሆነው መንገድ ነው። አንድ ቀን ይህ ተራራ ከኋላ ቀርቶ ታየው ይሆናል። በማለፍ ሂደቱ ውስጥ ያገኘው ማንነት ግን ሁል ጊዜ ካንተ ጋር ይቆያል ይለናል። በመጨረሻም ልትቆጣጠረው የሚገባው ተራራውን ሳይሆን ራስህን ነው። ይህ ድንቅ መጽሐፍ በህይወት ሊገጥሙ ያሉ ተራራዎችን እንዴት በብቃት እንደምትወጣ የሚያስተምር ህይወት ቀያሪ መጽሐፍ ሆኖ አግኝቻለሁ። ይህ ተራራው አንተን የሚለው መጽሐፍ በመከራ ውስጥ ተስፋን የሚያነሳሳ የማንቂያ ጥሪ ነው። በዚህ መጽሐፍ ውስጥ የራስህን ተራራ ለመወጣት የሚያስፈልግህን ድፍረት፣ ግልጽነት ለመገንባትና መሰረቱ እዚህ የመጣው ለምን እንደሆነ ለመረዳት የሚያስጀምሩ ተግባራዊ መሳሪያዎችና ጥልቅ የነፍስ ለውጦች የቀረቡበት ነው። ይህ መጽሐፍ ማንነታቸውን ለመጋፈጥና እውነተኛ አቅማቸውን ለማንቃት ለተዘጋጁ ደፋር ሰዎች የተጻፈ ወደር የሌለው መመሪያ ነው። እኔ በግሌ በእጅጉ ጠቅሞኛል። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልኝ ትችላላችሁ። እንዲሁም ይህ ድንቅ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን እጠይቃችኋለሁ። ለዚህ ድንቅ የእውቀት ቤተሰብ አዲስ ከሆናችሁ ቶሎ ብላችሁ ሰብስክራይብ በማድረግ ተቀላቀሉን።